ያማል እና ተደለም ኮርተን ይፈልግ እሺ ዘጋች ተቀበል ይችላል። ይሄ ሽሮ ይሰራከው አሁን አይደለ እኔ ሙየለኝም እሺ ሙየለኝም እኮ አሁን ደግሞ ትለምዳለህ። ሽሮ ሰራውልሽ ፍርፍር ስራ ደግሞ ትለምዳለህ። ሽሮ ሰራውልሽ ፈጠጣልሽ ሽንኩርቱ ፈጠጣ ይባላል እንዴ? ሽሮ ነው አብይ መስከረ ፈጠጣ ይባላል። አልሰራም ሙያ የለኝም ብዬሻለሁ። መጀመሪያ ነገርሻለሁ። ተነስና ሌላ ምግብ ስራልኝ። ይሄን አልበላም። እኔ ደግሞ ውጭ ምግብ እንደማልበላ ታውቃለህ። ሽንኩርቱ ነው ሊፈጠጣው እና ሽንኩርቱ ስጋው ያልበሰለ ነው የሚለው። እሺ ይገላል አይደለም ግን ያሳማል። ሽንኩርቱ ምንድነው የሚከክለው? ይፊ ብላት ራስ በይ ቆይ መጀመሪያ ግን መስመስ ማብረስ ከብስ ብላ ካልጣፈጠ በልታ እንደምጨርሰው ምግብ ነው አይደፋም። በልታ ትጨርሳለህ። ምን ሌላ ምግብ ሰላም የኔ ውድ የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አላችሁልኝ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ፣ ጤናችሁ ይብዛ። ዛሬ እንግዲህ ቤት ነኝ፣ ከክላስ ተመልሼ ነው እና ከክላስ እኔ ስመለስ ሳየው አጅሬው ተኝቷል። ተኝቶ ስልክ ይነካካል አልኩኝና ብዬ በዚሁ ለምን አንድ ነገር አላስብም ብዬ በጭንቅላቴ አመላለስኩኝና ምን መሰላችሁ የኔ ወዶች፣ እንደ እውነቱ ኢፊ ምንም አይነት ስራ አይችልም። እሱን ለመሳደብ ፈልጌ አይደለም፣ ግን አይችልም። ሰነፍ ነው በቃ። እኔ ደግሞ ጎበዝ እንዲሆን ነው የምፈልገው። ያው ብዙ ጊዜ ወንዶች ያው ስራ አይሰሩም፣ ነገር ግን ስራ ስለማይሰሩ ብቻ ጀግና ናቸው ማለት አይደለም። የቤት ውስጥ ስራ የሚሰራ ወንድ ለኔ በጣም ጎበዝ ነው። ብዙ ቻሌንጅ ስለሚያዩ ብቻ ብዙ ነገሮችን ስላለፈ ብቻ የቤት ውስጥ ስራዎችን ሲሰራ ለኔ ወንድ ልጅ አሪፍ ነው ማለት ይሄ ሁሉም ሰው የሚመኘው አይነት ነገር ነው ማለት። እንደዚህ ሚስቱ በደከመ ሰዓት መውለድም አለ። በዛ ሰዓት ቅርብ ሰው ከሌለ፣ በአጋጣሚ እዛ ቤት ውስጥ ሰው ከሌለ አጠገባችን ያለው ማነው? ባል ነው። ስለዚህ ባሎቻችን ደግሞ ስራ እንዲሰሩልን እንፈልጋለን። ሁሌ ግን አይደለም ማለት ወንድ ልጅ አባወራ እንደመሆኑ የውጭ ስራዎችን እንጂ ሊሰራ የሚችለው የቤት ውስጥ ስራዎችን አይደለም። ያው ይሄ የሴት ልጅ ኃላፊነት ነው። እመቤት ሲኮን ቤት ውስጥ የሚሰራ ስራ እኛ ነን የምንሰራው፣ ሴቶች ነን። ዛሬ ግን መለማመድ አለበት። ማለትም ያው እንደምታውቁት ቤት ፋሚሊ ጋር ካለው አንጻር ነው እዚህ ቤት ውስጥ ያለሁት እና እስከ ዛሬ ደግሞ ኢፊ ብዙ ጊዜ የሚመገበው ምግብ ውጭ ላይ ነው ማለት ውጭ ላይ ሆቴል ላይ ማለት ነው። እኔ ክላስ ባለኝ አቅም ከትምህርት ቤት ተመልሼ ባለኝ አቅም ባለችኝ ጊዜ መጥቼ እሰራለታለሁ። ከቤተሰብም ጊዜ አተራርፌ ማለት ነው። በቻልኩት አቅም እስካሁን ሳደርግ ነበረ እና ሳስበው ግን እስከ መቼ ይሄ ነገር ገባችሁ? እኔ ነገር ላኖር እችላለሁ። ውጭ ላይ ደግሞ ሁሉ ጊዜ የምናወጣው ገንዘብ ብቻ አይደለም እውነት ቤት ውስጥ የምንመገበው እና ውጭ የምንመገበው ምግብ አንድ ሊሆንልን አይችልም። ማለት ገንዘባችንን እየከፈልን ጥሩ ነገር አናገኝም እና ያንን አስቤ ከዚህ በኋላ እንደዛ ሊቀጥል አይችልም። ማለትም ያ የሆነበት ምክንያት ደግሞ ኤፊ እስከዛሬ ብዙ ቻሌንጆችን አላየም። ከዚህ በፊት ከቤት ወጥቶ ምናምን ነገር እንደዚህ አይነት ብቻውን የመኖር እቅድ ምናምን ኖሮት አያውቅም እና ይሄ በዚህ ዓመት ድንገት የሆነ ነገር ነው። ከቡታጅራ አዲስ አበባ የመጣው እስከዛሬ እናቱ ጋር ነበር የቆየው እንደምታውቁት እና
ምንም አይነት ምግብ መስራት አይችልም። ምክንያቱም ያው እናቱ ጋር እያለ እናት ቤት ሲኮር ደግሞ እንኳን እሱ ብዙ ሴቶች እንኳን ምግብ መስራት የማይችሉ ልጆች አሉ። ይሄ የታወቀ ነውና ግን ያው ማስለማመድ አለብኝ ብዬ አሰብኩኝ አሁን ማለት ነው። እኔ ሳልሄድ ይልመድ። ምክንያቱም እኔ አሁን ስመጣ ከትምህርት ቤት ተኝቶ አገኘሁት እና እኔ መጥቼ ገና ጾም ነው ሰርቼ ምናምን ነው በቃ እስከማበላው ነው የሚጠብቀው። ገባችሁ? ራሱ ሰርቶ ለምን አይጠብቀኝም ብዬ አሰብኩኝና በቻለው አቅም እንዲሰራ አደርገዋለሁ። ያው ሁሉንም ነገር ለሱ ኃላፊነቱን ትቼ እንትላለትም ሳይታጠብ ምን ሳይልም እንዳያበላኝ በስርዓት እያየሁትም ምን እያልኩትም የምለው ነገር ክላስ ይሄው የውሸት ነው ግን ይሄ እሺ የምሬን ነው። ምንም አይነት የቤት ስራ ወይ ሆምወርክ አልተሰጠኝም። አሳይመንት አለብኝ የምሰራው ይሄ ድምጽ አይሰማም ያስባለሁ። አሳይመንት አለብኝ እላውና እጣራውና መስራት ስለማልችል ነው ምግብ አንተ ስራ ነው የምለው። በቃ ግድ ስለሆነ ይሰራል። ምንም ሰርቶ አያውቅም። ግን የምር ሽንኩርት ራሱ መክተፍ የሚችል አይመስለኝም። ማለት አንዳንድ ወንዶች አሉ እንቁላል ኩክ ምናምን ማድረግ የሚችሉ ወንዶች እንዳሉ አያውቃለሁና ይሄ ደግሞ ሽንኩርት እንኳን መክተፍ የማይችል ልጅ ነው። ማለት በቻላችሁት አቅም እንደውም ንገሩልኝ። ሰነፍ ነው ብዬ እንደዚህ ሚዲያ ላይ ማውጣት የለብኝም። ግን እናንተ የምትሉትን በሉልኝ እስኪ ለማለት ያክልና አዘጋጃችሁ ይጠብቀው። ማለትም ሁሉን ነገር ስራ ብዬ አላጋፍጠው እያየሁት ምናልባት ወይ ጨው እንድርግም አድርገው እንዳልበላም እንዳያደርገኝ። ግን ባይገርማችሁ ምግብ ሰርቻለሁ። እሱን ተማምኜ ቁጭ አላልኩኝም። ግን ያው የሚሰራውንም መቅመስ አለብኝ ብዬ ተማምኜም እንትን አላልኩኝም። ግን ራሴ የሰራሁት ምግብ አለ። እሱንም ደባብቅ ያለሁኝ እቃ ማጣጥቤለታለሁ። እቃ ማያጥብ ምንም አይልም። ቀጥታ ምግቡን ነው የሚሰራው። ላውጣጣለት ወይስ ራሱ እያወቀ በግምት ይስራ? በቃ እንግዲህ ዘይቱንም እንዳውሃው ምንም አድርጎ ገለባብጦ ነው የሚጨርሰው። የወንድ ልጅ ነገር ልጥራው መሰለኝ። ኤፍሬም መራ አይሆንም። እውነት ቀን ላይ ሰው መተኛት የለበትም። በሽታ ነው እውነት። ዱከካም ነው የሚያደርጋችሁ። አትሰማ ምን አትል ምንድነው? ምን ጨርሳለሁ? ገና እየጀመርኩኝ ነው። እናማ ምሰራው ስራ አለኝ። እሺ ምግብ አንበላ አቅርቢ የምትለው ገና አልመች ተሰራ አልተሰራም እኮ ሙዝ ነው ምሳዬን በልቼ ሞላ። እኔ ደግሞ የምር አልሰራም። አሳይመንት አለብኝ። ጌታ ቁጭ ብዬ ጽፍ ነው። ምንድነው? እናማ ምግብ ስራና እንብላ ፈልክ ዝም ብሎ ጌታ ምግብ ስራና አንበላም። እሺ እኔ ነኝ የምሰራው። አዎ አራቴ እየቀለድኩ አይደለም። ያማቸው እንዴት እና አሳይመንት እየሰራው ታዲያ እኔ በጎን እየጻፍኩኝ እዛ ጋር ምግብ ልስራ። እሺ በምን ወይ ነው እኔ ምግብ የምሰራው? በምንም ዝም ብላ ቀላል ነገር ስራ። እኔ ምን ስሰራ አይተሽኝ ታውቂያለሽ? እሺ ሽሮ ስራ በቃ። ሽሮ ምን? ሽሮ አይከብድም? ሽሮ አይከብድም? ሽሮ ምን ይከብዳል አባት? ይሄ ማን እንደምታረግ ማለት ነው። ሽንኩርት ትከትፋለህ፣ እኔ አወጣጣለሁ ትፈልጋችሁ ነገሮች ማለት ነው። ከዛ ትከትፍና ትሰራለህ። ምንም ሙያ አለኝ አትበል። ሙያ የሚጠይቀው ዶሮ ምናምን ነገሮች ነው። በቃ ሽሮ ፍርፍር። ማርያምን የምሬን ነው። ማርያምን የምሬን ነው። ሰርቼ ላብራሽ? አዎ ምግብ? አዎ። እየቀለዳችሁ ነው? ምንም እየቀለድኩ አይደለም ጌታ፣ እየቀለድኩ አይደለም። እኔ እስከ መቼ እሺ ሰርቼ አበላሃለሁ? እስከ መቼ ዘራ ለምን አታበይኝ? እና ውጭ ላይ ከመብላት ነው አንተ በቃ የለመድከው። እሺ ምግብ መስራት አልችልም። ሴትዮ አትሰሚም እኮ እንድትችል እኮ ታዲያ አሁን በእኔ ብትለማመድ ምን ችግር አለው? ለኔ ሽሮ ሰርተ አይጣፍጥም ሆነ ጣፈጠም ችግር የለውም እበላዋለሁ። አልችልም ምግብ መስራት እኮ ስራ በቃ የቻልከውን ሞክር። ለማንኛውም እኔ እንትን ልበልልህና ላወጣጣልህና ትሰራለህ።
በዚህ እንስማማ። እኔ እስከዛ አንተ ሰርተህ እስከምትጨርስ ድረስ እኔ አሳይመንት ሰርቼ እጨርሳለሁ። እኔ ያሳየኝ እኔ ኖርማል ነው። አንቺ ካሳየሽ እሰራለሁ። ቀላል ነው። አይጣፍጥም ምናምን ብለሽ እንዲጣፍጥ አድርገህ ስራው መጀመሪያ አንተ ለምን ታበላሽታለህ? እንዲጣፍጥ አድርጌ መስራት እኔ በቻልኩት አቅም ከዚህም ቢሆን እየተነሳው እየመጣው እንትን እልልሃለሁ። ችግር የለውም። እሺ መጀመሪያ ቆይ እኔ ሽንኩርት ምናምን ነገር እንትን ምንልህ ቆይ ሽንኩርት ይሰጣል ወይ በዚህ እንትን ላይ እሺ ይሻላል። ቲማቲም ልስጥህ? አረጋግጥ በቃ እንዴት ቁጭ በቃ ይሰራል። ተይ በቃ ሁሉ ነገር ታሳይ ሞክራለች እንዴ? እሺ ይሄው ገና ካውንቲ ቲማቲም ለል ተፈተው ከዛ ቆሻሻ እዚህ ጋር ነው እሺ የምታደርገው። ይሄው ማጥሻም እዚህ ጋር ነው። ታስሪ በቃ አረ አይደል ቁጭ በቃ ታስሪ ሽንኩርት እዚህ ጋር ነው። ቆይ ድስ ወይ እንግላው ታል ወይ ደግሞ ይፈጠር አሬንጅ በቃ ቢስራሽ እሺ ልጣብ ታርጊ ነው ልከስሙ እንዴ ሳታጠፍ ወጥወል እና ዘመን ከተባለ ገለሽ ምንጣጥ አሪፍ ነው ያለሽ ሽንኩርቱ እንዳለ ተጨረስከው፣ ግን አያያዝ ምናምን ወይ አለክ። አብይ ቤት እንትን ብለው ካልመሰለኝ አስለጣውክ ነበር ድሮ። እኔን ግን እስከ ዛሬ ተቃጠልክ። እንደዚህ አድርግ፣ እንደዚህ። አረ ከሱ ጋር አይ ከዚህ ጋር አንሳው። እሺ እንካ እንካ። እውነት ይሁን ውሸት አላውቅም፣ ግን ማቃጠሩን ይቀንስልሃል። አሁን እኔ ይሻል አቃጠለኝ። በቃ እጣባው። ይሄኛውስ ይሄ ቁርስ ድንች፣ ሽንኩርት፣ ሽሮ ነው እሱ የሚሰራልኝ ወይስ ፍርፍር? ሽሮ። አረ ቶሎ ቶሎ እንደዚህ አድርገው። ትንሽ እንደዚህ ቀስ ብለን ተመለ። ግን አድርቀው። እሺ አድርቀው፣ ግን እጅን እንዳይቆርጥ። ከፈለክ ቢላ መቀየር ትችላለህ። እሺ እኔ ልሰራ ስሚ፣ ድፍኑ ሽንኩርት እንደ እንቁላል ብንጠቀመውስ? ችግር የለውም። አንቺ ዝም ብለሽ ጻፊ። ማክሰኛ አንቺ ደግሞ አረ ሽንኩርቱ ምንድን ነው የሚያክለው? አትነጫነጪ። ሳታባይ እንደሽኛል አይደል? አትነጫነጪ። ባሳቡ ጾም ነው የሚያደርጋለሁ። ታውቃለህ ሽንኩርት ይበቃል። ይበቃል። በቃ እሺ ተው በቃ እሺ። ተቃጠልኩ ትንሽ በእናትሽ ተቃጠሉ። እሺ ተው በቃ እሺ። ተቃጠለ። እሺ እንትን በልና ታዲያ በቃ እሺ በቃ ባክሽ ነው በይልኝ። አንቺ ደግሞ እሺ አንቺ ትልቅ ምን ችግር አለው? ይሄ ደግሞ ይወጣል። ይሄ አውጣው። ቆይ 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 እንዳትከፋው አንድ ላይ እቺን ፓርት አውጣት። ይሄ እንትኑ ከለር ይሰጣል። ከከለሩ ምን አለ? እሱ ይሰጣል። ቶ ማሽን ቆጥሮ ነው የሚሰራው። ማሽን ኤቪ ይሄው ይሄን ቆሾ ነው። እሺ እንኳን ላይ ተሰማት ይሄ ሲጋስ ይሄ አረ በማርያም ይተከለኝ ነው እንዴ? እስኪ ዞር በል ዞር አይደል? አይተከ ቆሾ መጀመሪያ አውጣው። ማርያም ይሄውና ያ እት ጋይስ ዩት ሊገለኝ ነው። ይሄ ይወጣል። ማርያም እት ይሄን ማለት ላይ ከተባ እና እናንተ እዚህ ይላል። ይሄው እዚህ ላይ ራሱ አለ። ሌላውን ባታደቀው ነው አይገለኝም። ባይደቅ ተመሳሳይ በቃ ስራ ስራበት አጥቂ ተመረዘሽ ተመረዘሽ ድርቁ ነው ማለት ነው። እኔ ከፊት ምን ይገራ ሰለሰት ይባል ተፈንሰል እስከ ሽንኩርቱ አጥተው እንዴት ነው ታብራው? እሺ ማማ ሳይሱ ጋር ነው ተስቀምጦ መሪ ላይ አጥተው በቃ ማለት ነው።
ተነጫነጭ ስራ በስራ ማን ሰፈር መግለጥ አልካ በቃ ማለት ምን ይላል? እንዴ ነው ደቆሽ በለኝ እናሽ ነው በለኝ እኔ የሰራሁትን ወጥ መብላት ፈልጊው ዝም በይ በቃ አገባሽ ካልተመቸሽ እንዴት ትደርሽ እኔ እሺ በቃ ዝም በይ ማን ያልከለ ድስቱ ነው ማለት ወይ ደረግ ኧረ ዘይት ነው የምታደርገው ትንሽ ይብሰልና ትንሽ ይብሰልና ሽንኩርቱ ዘይት ታደርግበታለህ ዘይት ላይ ይወጣ አሁን ደግሞ ኮኩሽ ማቶጁ እሺ እሱ ቅድም እንዳቃጥል ይያዝልኝ ነው እሺ ኮኩሽ ነው ይመጪ ይሄን አጥቂኝ ብለህ ነው በቃ ነው እየተጠቀመ ማለት ነው እሺ ዘይት እዚህ ጋር ነው ያለው እሺ ተጠቅመው እዚህ ኧረ ዘይት እዛ ነው ውሃ አይደለም ይሄ ከፈተው ወደ አሁን አንቺ ምግብ ልታስተምሪኝ ነው? ሰርቼ ላላደም ፈልጊው። ቆይ እኔ ስራዬን ትንሽ ነው የቀረኝ። ለዛ ዘይቱን መልሳ መክተፋንም አጥበህ አስቀምጥ። ቆይ ግን ነው ጫው ምናምን አይደረግም። እሺ ጫው ረስ ጀምር ዛሬ ምን ነው ሻርጎ እንደዚህ ጫው እኮ መከራ ነበር ግን የሚጨምረው። ይሄው ነገር ጨምረን ሾክ ጋር ይወጣ ማረኝ ተወገለታ እንደጫው እሱ ሽሮ ነው። አሁን ግን አይደለም። እሺ እንደረገው እንደቀመም አሁን ነው ቅመም ግን አብሮ ይጥላል ግድ ነው። በቃ ምን ሲሰራ ይታይ ነው የተሰራው ሾክ ጋር ብቻ ነው ማግኘት ሰራዋለሁ ማለት ነው። ኦኬ ሽሮ ነው። እሺ ግን ይሄን ነው ሽንኩርቱ ፈጫል ያኛው ላይ ሽሮ ላይ ታል ለታቆመ እነዚህ አስከፈቱ ነው ማጥፋንም ድምጽ ተጣጣሽ ታቆጣ ዋቀዳል ተጠቂት ጋዝ ጨምራ ቅመም ገብቶበት ምን ብሎበት ራሱ እህል ምን ይመስለኝ እሺ ዘሮ ሽንኩርቱ ራሱ ከላይ ምናምን ከንብሏል። ክዳንና አሁን ስትከፍት ሲያቃጥል እንትን ትላለኛለህ። እሺ እንደሱ አይደለም አባቴ። ሽሮ ነው የታደረገው ለሱ የምትጨምረውና ያወጣው ልክ አደረገው። እሺ መልሽ የከተትኩት ይፍላና ሲፈላ ትጨምርበታለህ። ምን ሁሉ እንዳትገለብጠው ያበደ ምግብ ነው የሰራውለት። አይጣፍጥም አብሪኮ በጣም እየሳክነው አይጣፍጥም ምናምን ብትይ አልሰማሽም። እዛ ጋር ቀጥይ ነግሬሻለሁ። ምንም ስራ ይሻለው አርተና ወይ አበደ ማዘር ተሰራቁ በእጅ መጠለች እንዲህ ይዛ አንድ ላይ ነበር የምትመታው። እሱን እንትን በለውና ደስኛ በማርያም አትጩ ይያል ክዳን እንደዚህ ይደረግ ይኸው ክዳን እንደዚህ ተገልብጦ ተቀመጠው። ነርጊ ቆይ በቃ ይሄማ ሽሮ አይመስልም። እውነት ቀጭን ሆኗል። ቆይ ልጨምርልህ። ወደዛ ደግሞ አይደለም መሰለኝ እንደዚህ ማሰል አይዋክሽ ጨርሻለሁ።
Let's go. ምን ልምታው? አረ ምን ያበለሽ ነው ሊሰራውሽ? አሳበኔ በለው እነሱ እኮ ማግኛውን አይደለም ደግሞ እንደዳውት ወፍራም ነው ግን ወንጂ ተቅመሰው ኧረ ያበደ ነው ሽሮ መስራት ቻልኩበት ምን የኔ ውዶች ያው ምግብ ብሉኝ እንደምበላ ተስፋ አደርጋለሁ። ጣፈጠም አልጣፈጠም ምንም ማለት አይደለም። የመጀመሪያው እንደመሆኑ ግን እህል ብሎ ብቻ ልብለው እንጂ ምንም ማለት አይደለም እና ግን ማለት ነው እንትን ባደርግስ ቢጣፍጥም እንዳልጣፈጠ ልበል እንዴ? እንደዛ ይሻላል። አልጣፈጠም ሌላ ምግብ ስራ ምናምን እላለሁ። እሺ ጨርሻለሁ። እኔም የቤት ስራዬ ልክ አንተ ምግብ ሰርተህ ስትጨርስ እኔም ጨረስኩኝ። እሱ መሳቢያ ውስጥ እናንተ ምርጥ ሼፍ ይወጣው የለ እንዴ? ግን አንድ ረዳት ሼፍ ጋር አደርግና አንድ ላይ በቃ እቀይን ጨረሰው። በኩል ነው አረረ። በቃ ካረረ እኔ ምን አገባኝ? ሌላ ምግብ ትሰራታለህ። እሺ ያረረ ካለኝ ሌላ ምግብ ነው የምሰራው። ይሄን እያወቅ ቆይ ላንሳ። አይገርምህም? ጨረስኩኝ የቤት ስራዬን እራሱ። ሽንኩርቱ ምንድነው የሚያካክለው? ይፊ ብላት ራስህ በይ። ቆይ መጀመሪያ ግን ለመስመስ ማምርስ ከብስ ብላ ካልጣፈጠ በልታ እንደምትጨርሰው ምግብ ነው አይደፋም። በልታ ትጨርሳለህ። ምን ሌላ ምግብ ሽንኩርቱ ነው የፈጠጠው። ሽንኩርቱ ራሱ አልበሰለም። እንደው መሰለም ትይችላል። የጨመርኩት ቅመም ብቻ ነው እንትን የታወቀኝ ያለው።
እንግዲህ አልችልም ብዬሻለሁ። አትነጫነጭብኝ። ምበይ ከሆነ አርፈሽ ቢያት ሙያ የለኝም ብዬሻለሁ አይደለ? ደግሞ ይጣፍጣል ስታካብጂ ነው። ና አብሪ ቆቁኝ ማርያም ናቅመሰው እሱ ራሱ ይቅርብኛል። እህል ላይ ነው እና እሺ ምን ይደረግ? በቃ ጾም ይለዋል። እሺ ሌላ ነገር ስራልኝ። አልሰራም። ፍርፍር ስራልኝ። አልሰራም። ፍርፍር ስራ ተነስና። አልሰራም። ሙያ የለኝም ብዬሻለሁ። መጀመሪያ ነግሬሻለሁ። ተነስና ሌላ ምግብ ስራልኝ። ይሄን አልበላም። እኔ ደግሞ ውጭ ምግብ እንደማልበላ ታውቃለህ። ሽንኩርት ወለ ሊፈጠጣው እና ሽንኩርት ስጋው ያልበሰለ ነው የሚለው። እሺ ይገላል አይደለም ግን ያሳማል። ሽንኩርት ካልበሰለ እሺ አልሰራም። ሌላ ምግብ አላስ በቃ አትሰራም። አዎ ሌላ ምግብ አልሰራም። ፍርፍር ስራልኝ። ሽንኩርቱን በስርዓት አብስለክ። አልሰራም። እሺ ምን ላድርገው? እሺ ምን ላድርገው ማለት ምን ላድርገው? እሺ ይሄን ሽሮ ምን ላድርገው? ይሄ ምግብ ይሄ ሽሮ ምን ሆነልሽ? ና ይኸው ከአብሪኮ ይኸው መጀመሪያ ስቅመሰው አንተ ምንድነው የምትቀምሰው? አብሪኮ ይሄ ምግብ ምን ሽንኩርቱን ይወት በጌታ ምን ሽንኩርቱ እሺ ታየ ምን ምግብ አይደል እንዴ? እሺ ቅመሰው አንተ። እኔ አልቀምሰውም። እህል ነው አይደለ? ሌላ ምግብ ልትሰሪ ነው አይደል? አስቤዛውን ጨርሽው አስቤዛውን አልችልም አልኳት። መስራት አልችልም አልኳት። ምን ነው በግድ ልመጣው ወይስ በግድ ሙያ ያለህ ነው? አሃ እንደዚህ ደስ ያለ አይመጣም። ምንም ደስ የሚያለኝ ነገር ጌታ ተነስና ምግብ ሰራ። ተነሳ። እኔ ተናግሬያለሁ። አልነሳም። እያቀያየርኩ ነው የምመጣው። አልነሳም። ስራ በቃ ተነስና መልመድ አለብን። ያማል እና ታዲያ እንደማህ እንዴት አለ ይፈለግ እኮ ጌታ ነው። እንደ ልጄ ነው እንደውም ከዚህ በኋላ እየመጣው ምግብ መስራት ማስለምድ። ተነሳ። እሺ በማማሰል መቼ ነው? ተነሳ። እሺ እንደውም ይሄ በዚህ ነው የምመጣው። በቃ ተይኝ። ሙያ የለኝም አልኩሽ አይደል? ተነሳ ምግብ ስራ። አልችልም አልኩሽ አይደል? እሺ ተነሳ እና ሂድና ምግብ ስራ። ምን አገባኝ? ሂድና ሌላ ፍርፍር ስራ። አልሰራም። ሌላ ፍርፍር ስራ። አልሰራም። እኮ አሁን ደግሞ ትለምዳለህ። ሙያ የለኝም። ሽሮ ሰራውልሽ። ፍርፍር ስራ ደግሞ ትለምዳለህ። ሽሮ ሰራውልሽ። ሽንኩርቱ ፈጠጠ ይባላል እንዴ? ሽሮ ነው አብሪኮ መስከረ ፈጠጠ ይባላል አይባልም። አልችልም። እናቴ ተይኝ፣ በቃ ተይኝ። በሰላም ልኖርበት። ዱላ ነው የምትፈልገው? ምንድነው ዱላ? አልሰራም። ዱላ ነው የምትፈልገው? እሺ ተነሳና ስራ። አስገድዶ ከመድፈር አይተናነስም። አስገድዶ ከመድፈር ይተናነሳል። አብሪኮ አስገድዶ ከመድፈር አይተናነስም። እኔ ሙያ የለኝም ብዬሻለሁ። መተኛት ነው እሺ የምትፈልገው? እንቅልፍ ማግኘት ፈልጋለሁ። ይተኛ። እኔ ምግብ ሰርቼ አላበላም። ውጪ እበላለሁ እና አብሪኮ እገባለሁ እና እሺ ሁሌ እንደዛ ይኖራል። እሺ በቃ ያማል እና ተለዳም ኮርተን ይፈልግ እሺ ዘጋጅ ተቀበል ሙያ የለኝም አልኩሽ አይደል? ሙያ የለኝም። ሙያ ሳይኖርክ በቃ ወድቃለሁ። እሞትሻለሁ። እነሳ በዱላ ነው እንደውም ከዚህ በኋላ በቃ የምትለምደው። በቃ ምንም ማድረግ አልችልም እኔ በቃ በዱላ በአንድና አንድ ያለኝ ማለት ዱላ ነው። ምንም አሁን ምስኪን ዝም በል አልተነካም።
ነካ ነካ ነው ዝም ብዬ እንደዚህ ነው የነካሁት። አላመመውም። አውቆ ላስመስል። ለማንኛውም የኔ ውዶች የምር በቻላችሁ ታቅም ምከሩልኝ። ይሄን ልጅ ከዱላ በላይ እንደውም እንትን የሚገባው እውነት ምንም አይዞክ እንደዚህ ምስኪን እንትን አትበል። እኔ እንትን እንዳልኩት አሁን እኮ ሊያስጠቁርኩ ነው በሱ ቤት ማለት ነው። ለማንኛውም በቃ ውዶቼ እንደዚህ እያደረኩኝ ሳይወድ በግዱ ይለምዳል እንጂ ከዚህ በኋላ ማንንም ፊት አልሰጥም። መልመድ አለብን።